ትሪትመንት ላይ ነበርኩኝና በዛ ሰዓት እሱ እንደሆነ ፕሮብለሙ ነግረውኛል። ከዛ ይሄ ሜትፎርሚን የሚባለውን ነገር ፒሲኦኤሱንም ያስተካክላል ምናምን በሚል አዘውልኝ ሰጥተውኝ ነበረ። ለአንድ ዓመት አካባቢ ወሰድኩት 1000 ሚሊግራም ሜትፎርሚን። ከዛ ግን ከበደኝ። በጣም ሲከብደኝ የስኳር መጠኔን ሆስፒታል ሄጄ ቼክ አረኩኝና ሐኪሙ ምንም ኖርማል እንደሆንኩኝ የነገረኝና ከፒሲኦኤስ ጋር በተገናኘም እንደሆነ ያዘዙልኝ ሜትፎርሚኑንም ነገርኩት። ከዛ ማቆም ትችያለሽ አለኝ ሲከብደኝ። ይሄ ሆዴ ጋር ማቃጠል በቃ የመድኃኒት መክበድ እንደሆነ ያስታውቃልና ምግብ መብላት አልቻልኩም። በቃ የሆነ ጥሩ ያልሆነ ነገር ነው የሚሰማኝ። በቃ ዲስኮምፈርት ሲሰማኝ ተውኩት፣ በቃ አቆምኩት። ከዛ አሁን ከአመታት በኋላ 3 ዓመት ይሆነዋል ድጋሚ ቼክ ሳደርግ ትንሽ የስኳር መጠኔ ውዳሴ ዲያግኖስቲክ ቼክ ሳደርግ 6.6% ይላል A1C የሚለው። ፋስቲንግ ብለድ ሹገሩ ደግሞ ኖርማል ነው 80 ነው የሚለው። አንደኛ ነገር ሐኪሞችን ሳማከር እንደዚህ አይነት ትንሽ ይላል አሉኝ፣ ይጋጫል። ፋስቲንግ ብለድ ሹገሩ ኖርማል ነው፣ ይሄኛው A1C 6.6 ሆኗል አሉኝ። እና የኮሌስትሮል መብዛት ነው የሚታየው። ባድ ኮሌስትሮልም LDL የሚለው 131 አካባቢ ነው። ይሄ ነው ያለው ነገር። ድጋሚ ሌሎች ምርመራዎችን አዘውልኛል። በእርግጥ ድጋሚ እንድደግመው ማለት ነው የስኳር መጠኑን ለማወቅ። ይሄ ነው ያለው ነገር። ምን ማድረግ ነው ያለብኝ? መፍትሄ ያለው ወይ ሪቨርስ ይደረጋል ወይስ ኦልሬዲ ዲያቤቲክስ ነኝ የሚለውን ለማወቅ ነው። ዲያቤቲክ A1C 6.5 እና ከዚያ በላይ ከሆነ ዲያቤቲክ ከዚያ ነው የሚጀምረው። ያንቺ ደግሞ ግልጽ እኮ ነው። ስኳርሽ ከማለቱ በፊት በፖሊሲስቲክ ኦቫሪ ሲንድሮም ተሰቃይ ነበር። ፖሊሲስቲክ ኦቫሪ ሲንድሮም እና የስኳር በሽታ አንድ ናቸው። ሁለቱም ኢንሱሊን ሬዚስታንስ በሚባል ብዙ ጊዜ ስናወራ ሰምተሻል ብዬ አስባለሁ። በዛ ነው የሚመጣው። ምን ማለት ነው? ኦልሞስት 20ዎቹን ተሻግረሽ ጀምሮ ኪሎ እየጨመርሽ ነበር፣ ትንሽዬ ቦርጭ እየመጣ ነበር። ያ ነው ኢንሱሊን ሬዚስታንስ። አንቺ አታቂ ያንኑ ምግብ ነው የምትበይ። ከዚያስ አንድ ቀን ስትሄጂ ፖሊሲስቲክ ኦቫሪ ያለብሽ አሉ። ያንኑ ምግብ ነው የምትበይው። እንጀራ በወጣችንን ነው አንቺ የምትቀጠቅጪው፣ እኛም እንደሱ ነው የምንበላ የነበረው። ለፖሊሲስቲክ ኦቫሪ ሲንድሮም ምን ላይ ያደረጉሽ? የስኳር መድኃኒት ላይ ያደረጉሽ ሜትፎርሚን። ይሄ ራሱ እኮ ነገር ይነግረናል አይደለም? ፖሊሲስቲክ ኦቫሪ የስኳር መድኃኒት ነው ያዘዙልሽ። አሁን ሁለት ጋር ነው ግልጽ ያልሆነው ለሕክምና ሶሳይቲ እንጂ ልክ አንድ መሰላል ነው እየወጣሽ የነበረው። መጀመሪያ የታችኛው መሰላል ሊሆን ይችላል። ከፍ ብለሽ ፖሊሲስቲክ ኦቫሪ ላይ ደረስሽ። አሁን ደግሞ ስኳር መጣ። ጊዜውን ጠብቆ ሲምፕል ሎጂክ ነው። ምንም ኮምፕሊኬት ለታርጊ ነው። ፋስቲንግሽ ኖርማል ነው። የ3 ወሩ የወሩ ግን ከፍ ያለ ነው እና ይሄ ምን ያጠራጥራል? የዛን ቀን ምናልባት እንግዲህ ብዙ ካልኳት ሰበይ የሽ ስኳር ኖርማል ሆነ ጠዋት ላይ ኦኬ። 3 ወሩን ግን ከፍተኛ ስኳር ላይ ስትዋኝ እንደኖርሽ የ3 ወር አብሬጁ ተናገረ። ይገባሽን ለኔ መዳን የመጀመሪያው መዳን በሽታችንን መቀበል ነው። በሽታችንን ሳንቀበል ፈጽሞ መዳን አንችልም። ሜትፎርሚን የጀመሩልሽ ቀን አሁን የማውራው ነገር እባክሽን አንቺ ልጅ እንጀራ ተዘረ ጀምሮ አቁሚ፣ እንጀራ ማውጣት አቁሚ፣ ካርቦሃይድሬት አቁሚ፣ የሆነ ነገር ጎመን በስጋ ብለን ስናወራ ሰምተሻል። ዋና ምግብሽ በስጋ እና አሳና እንቁላል ከአትክልት ጋር ተመገቢ ብሎ ነገሮች ቢሆን ኖሮ ምናልባት 3 ወር ሳይሞላሽ ሁሉ ነገርሽ እርግጥ ብሎ የማርገዝ ዕድልሽን ከፍ ባለ ነበር። ገብቶሻል እኮ በደንብ። ምክንያቱም ቪዲዮዎችን ስታይ የሆነ ነገር ስትራይክ አድርጎሻል ብዬ አስባለሁ። ለዚያም ነው እንግዲህ ላይቭ ላይ መጣሽው እና
እንደተለያዩ በሽታዎች አድርገሽ ሩት ኮዙ ውስጥ ነው። ሮንግ ምግቦች ውስጥ ዳሜጅ እያደረገች ነው። ያለ ዕድሜ እያሰጁሽ፣ እያስገረጀፉሽ፣ ቦርጫ ማርከውሽ የማርገዝ እድልሽ ላይ እንኳን መጡ። ከዛ ሳልፎ በህይወትሽ ስኳር በሚባል በሽታ እንደገና መጡልሽ ማለት ነው። ፋይታል ብሽን ቀይሬ ቅድመባል። ሁለተኛ ደግሞ ኤክሰርሳይሱን ጋይድ ማድረግ ካለብን ጋይድ እናደርግሻለን። አሁን ከጨለማ ውጭ አባሽ ፖሊሲ አሁን ደግሞ ስኳር አለ ወይ የለም? ምን ያደርጋል? ወይ አባሽ አንድ ሴት አንድ ሲስተም እኮ ያለች ሴት ነች። የሆነ ሮንግ አመጋገብ ዘፎር ሲስተምሽን ከውስጥ እያናጋ ነው። የማርገዝ እድል የጠየቅሽ ነገር በደንብ ይሆናል። 33 በቂ ጊዜ ያለች ለመውለድ ነው። ትልቁ ግን አሁን ያወራነውን ነገር ተረድተሽ ከዛሬ ምሳ ጀምሮ ነገር አልኩት። ከዛሬ ምሳ ጀምሮ የምታደርጊ ነገር ከዛሬ ጀምሮ የምታደርጊ የኤክሰርሳይዝ ላይ ያለሽ ቢሄቨራል ቼንጅ ወኪንግ ላይ ማንሳት ላይ ጆጊንግ ላይ ፐርሰናሊ ጋይድ ማድረግ ካለብን ደግሞ ይኸው ዛሬ ቢሮ ተሰይመናል። አላየሽ መለባበሳችንን የቢሮ አይመስልም? ይመስላል። ኧረ ቆንጆ ነው። በጣም አምሮብሃል። ደስ ይላል በጣም። ስለዚህ ዳይት ቼንጁን ኦልሬዲ ጀምሬዋለሁ። ጆርኒውን ኦልሬዲ ጀምሬዋለሁ። አንተን ቪዲዮችህን እያየው ያው ልክ ልሁን አሉን እኔ እንጃ፣ ግን በጣም እየተከታተልኩ ምን እያልኩ ቀይሬዋለሁኝ። ትንሽ የሚሰማኝ አንዳንድ ጊዜ ረሃብ፣ ኃይለኛ ረሃብ ማለት በፊት ተሰምቶኝ የማያውቀው አይነት ረሃብ ይሰማኛል መሀል ላይ። ምናልባት ፖርሽን ቀንሼ እንደሆነ እኔ እንጃ፣ ግን ከኔ ኪሎ ጋር ብዬ የማስበውን ያክል ላይክ ቁርስ ላይ 3 እንቁላል የተቀቀለ በፊት የማልበላውን ያክል ማለት ነው። 3 እንቁላል እና 2 አቮካዶ ወይ 1 አቮካዶ ነው የምበላው። 2 ድረስ ስለማልችል ስበላ ከዛ እሱን ከበላው በኋላ የሆነ ታይም ላይ ሜይ ቢ ቡና ወፍራም ቡና ስለምጠጣ ይሁን አላውቅም፣ ኃይለኛ ረሃብ ይሰማኛል። ከዛ ግን ውሃ ምናምን ጠጣና እንትን እለዋለሁ ማለት ነው። አጠፋውና ተመልሼ ደግሞ እንትን እላለሁ። ቀጥልና ወደ በኋላ ነው የምበላው። ታይም እንትን ብዬ እንዳልከው ቺክን ብረስት ምናምን አድርጌ እበላለሁ። በቆስጣ ምናምን ቺክን ብረስት እበላለሁ። እንደዛ እያደረግኩኝ 2 ኪሎ ቀነስኩኝ። ላይክ ስንት ቀን ነው? በ3 ቀን ምናምን አካባቢ 64 ነበርኩኝ። 62 ኪሎ ሆኛለሁ ኦልሬዲ። ቁመት ስንት ነው? ቁመቴ አጠር ያልኩ ነኝ። 1.57 ስንት መሆን አለብሽ? ወገብሽ አላቅም እንጃ። ወገብሽ የቁመትሽ ግማሽ በታች ነው መሆን ያለበት። ኦኬ፣ ከግማሽ በታች ለካልኩሌሽን እንዲመቸን ብናስብ ከ80 በታች መሆን አለበት። በእምብርትሽ ልክ ከቁርስ በፊት አድርገሽ ምትታዩ ከ79-78 በታች መሆን መቻል አለበት። ኦኬ፣ በግማሽ በታች የለሽም እንደው ስታስቢ? አይ አለ ያው በደንብ አለ ከሱ ጋር ገባሽ? አመጋገብ መጀመሪያ በውጫ ማረገሽ፣ ከዛ ሆርሞንሽን አዘር፣ ከዛ ደግሞ ለስኳር በሽታ ገባሽ? መሰላሉን እኮ እየወጣሽ ነው። አስቢ አሁን ዝም ብለሽ እንግዲህ ያሁን ነገር የምናወራው ነገር ባይበራልንና እንደው ባናወራ ኖሮ አንቺ አታውቂም። ስለዚህ ብዙ ሙከራ ታደርጊያለሽ፣ ብዙ የፈርቲሊቲ ኤክስፔንሲቭ ሕክምናዎች ታደርጊያለሽ። ያንኑ ምግብ ነው የምትበይው። ከስኳር በኋላ ደግሞ ሌላ መስተላላፊዎች ያለሽ ስኳር የሚያመጣቸው ነገሮች ያሉ አይደለም? የፕላኔት ችግር፣ አይን ችግር፣ ስትሮክ፣ ሃርት አታክ፣ ደረጃ በደረጃ ያንኑ እየተሻገርሽ ለህይወትሽ እንኳን አደገኛ ሲቹዌሽን ስትገቢ ነበር ማለት ነው። እንግዲህ ወደኋላ መለስሽና ጠይቀኝ ነው ያልሽ። ያ ማለት ምንድነው? ዛሬ ምን በላሽን እኮ ሳልጠይቅሽ ለውጣ ስል ነው ወደኋላ መለስሽና 3 እንቁላል ነው የበላሽው። አዎ፣ ቺክን ብረስት በጣም 2 ነው እየበላሽ ያለሽው። ቺክን ብረስት ሙሉ ነው የምትጨርሺው? አይ መጠን አለችኝ የሆነ ያህል ግራም ምናምን አልመዝንም፣ ግን እንትን እላታለሁ። ያለሽ የግራም የለኝም። ስለዚህ
3 እንቁላል በላሽ። እስቲ 100 ግራም እንበል 100 ግራም ቺክን ብረስት በላሽ። ከዚያስ ራትስ? አይ እስካሁንማ የበላሁት ሰሞኑን የበላሁት እንደነገርኩ ሰሞኑን የበላሁት ነው። እስካሁን ድረስ ዛሬ ምንም ነገር አልበላሁም። ምን ነው አልሽ? አዶን ነው በቃ ዝም ብዬ እያሰብኩኝ ነበር ምን ማድረግ እንዳለብኝ እንዴት መሄድ እንዳለበት ምናምን በደንብ እንትን እያልኩኝ ነበረ እና በዛ ሰዓት ነው ያንተን ላይቭ ያየሁት። ኦልሬዲ ለነገሩ እየጠበቅሽ ነበር ማለት ነው። መቼም ይሄ ሰውዬ ዛሬ ላይቭ መግባቱ አይቀርም። ቻንስ ይገጥመኛል ብለሽ ወዲያው ተገባሽ። እስቲ ምን ይለኛል እያልኩ ቼክ እየጠባበቅኩኝ ነበረ። ትንሽ ዳይት ፕላን ምናምን ለራሴ እያወጣሁኝ ነበር፣ እያነበብኩኝ ነበር፣ እንደዛ እያረኩ ነበር። አሁን ግን ልበላ ያሰብኩት እንትን አቮካዶ እና ከአትክልቶች ጋር ሜቢ ኮሌስትሮሉንም እንትን እንዳይለው እንቁላሉንም እየፈራሁት መጣሁኝ። ኮሌስትሮሌ ነው በደንብ ከፍ ያለው እና ኤልዲኤሉ በደንብ ከፍ ስላለ ምናልባት እንቁላሉ እንትን ይለኛል ብዬ አስቤ ትንሽ አትክልትና አቮካዶ ለመብላት እንትን እያልኩኝ ነበር፣ ጉድ ጉድ እያልኩ ነበር። ስለ ብዙ ቪዲዮዎች ነው የጫነው። እንግዲህ ከ100 በላይ ደርሰናል። አሁን ስለ ፖሊሲስቲክ ኦቫሪ ብዙ ጊዜ አውርተናል እና እዛ አንድ ቪዲዮ ላይ ገብተሽ ያገኘሽው ነገር አለ? ፖሊሲስቲክ ኦቫሪ አይ ከፒሲኦኤስ ጋር እንደሚገናኝ ስታወራ ሰማሃለሁኝ። ኢንሱሊን ሬዚስታንስ ፒሲኦኤስ እያልክ ስታወራ ሰማሃለሁ መሀል ላይ ያ ኢንሱሊን ሬዚስታንስ ባይዜ ሁሉንም አሁን የምትሰሚውን ክሮኒክ ኢልነሶችን ብትጠሪ ከጀርባ ወስዷል። ከጀርባ ወስዷል። አሁን ኢንሱሊን ሬዚስታንስ ምን ሴንስ ይሰጣል ለማህበረሰባችን? ምን ማለት ነው? ምን እኮ ሴንስ የለውም አይደል? እዚህ እኮ ከፍተኛ እንጀራ፣ ከፍተኛ ዳቦ፣ ለሳሳ፣ ጁስ፣ መኮረኒ ከመብላት የመጣ በሽታ ብለን ማህበረሰባችን ማስረዳት ብንችል ማንም ወደ ስቶፕ ያደርጋል። ከዚያ ምን ልብላ ወደ ምሎ ይመጣል። ቀላል እነ ዳቦ፣ እነ እንጀራ፣ እነ ሽሮ፣ እነ ወጣወጥ ምናምን ለዛ የሚዳረጉ ከሆነ ለዛ ወደማይዳረጉ ምግቦች እንሄዳለን ማለት ነው። ሰሞኑን ስናወራ ሻል ያለ ፋይል ያላቸው ምግቦች አነስተኛ ካርቦሃይድሬት እና ፋት ባላቸው፣ ያ ማለት ምንድነው? ቺክን ከጎመን ጋር፣ ስጋሽን ከጎመን ጋር፣ ባልሽን ከጎመን ጋር ማለት ነው። ለቁርስ ነገር መጨበጥ ያለብሽ ከቁመትሽ አንፃር በቂ መመገብ ያለብሽ የፕሮቲን መጠን አለ። አሁን 50 አካባቢ ከሆንሽ እንበልና ግማሽ ኪሎ ቺክን ብረስት ለ24 ሰዓት፣ ግማሽ ኪሎ ቀይ ስጋ ለ24 ሰዓት። ኦኬ ኦር ቀለል ላድርግልሽ፣ ለምሳሌ እንቁላል መብላት ፈለግሽ። እሺ እንቁላል መብላት ብትፈልጊ 4 እንቁላል አድርጊ። ለምሳሌ 4 እንቁላል ስታደርጊ አንዷ እንቁላል ስንት አላት? 6 ግራም አላት። ኦኬ 6 ሲባዛ በ4 24 ግራም አገኘሽ ማለት ነው ጠዋት ላይ። ኦኬ የደማችን ኮሌስትሮል እና የምግባችን ከምግብ የሚመጣው ኮሌስትሮል ብዙ ግንኙነት የለውም። ይህ ብዙ ጊዜ አውራ ነበር። ምን ማለት ነው? የአንቺ ብዙ እንቁላል መብላት አይደለም የኮሌስትሮልሽን አይነት ወደ መጥፎ አይነት የሚቀይረው። ዲያቤቲክ ሆንሽ ነው። ገብቶሻል? ዲያቤቲክ በየትኛውም ሆንሽ ከፍተኛ ሪስክ አለሽ። ስኳር ካለ ነው ኮሌስትሮል የሚሆነው ነው እያሉ ያለው። አጀንዳ እንዳመጣ ወደ ኮሌስትሮል መለስ ላይ 4 እንቁላል አድርጊ። ኦልሬዲ አንቺ ቦርጭ አለሽ። ኦልሬዲ ቦርጭ ስላለሽ ከእንቁላል ውስጥ ያለው አስኳል ቦርጭሽን ነው ሞት የሚጨምረው። ፋት ኦኬ ቦርጭ ላይ ነው ኮንትሪቢዩት የሚያደርገው። ልክ እንደ ካርቦሃይድሬት፣ ልክ እንደ እንጀራው። እንጀራ ካርቦሃይድሬት ነው፣ እሱ ነው ገብቶሻል። እንቁላል ውስጥ ያለው አስኳል እዚያ ውስጥ ነው ኮንትሪቢዩት የሚያደርገው። አቮካዶ አንድ አቮካዶ ኦልሞስት
የሶስት አስኳል ያክል ፋት አለ። ሁለት አቮካዶ ማለት ለአንቺ ብዙ አስኳል እንደበላ ሰው ብዙ ፋት እንደበላ ሰው ነው ማለት ነው። በተወሰነ ጊዜ ትወጣል። ምን እያልኩሽ መሰለኝ? አራት ውስጥ ሁለት አስኳል ቀንሻለሽ። ነጩ ፓርት ፕሮቲን ነው፣ እሱን አልነካሽውም። ስለዚህ የአራት ፕሮቲን እሱ ጋር አገኘሽ። ግሪክ ዮገርት ጨምሪ። ፍሬሽ ኮርነር ምናምን አለች እና እሷን ብትጨምሪ 44 ግራም ፕሮቲን ጠዋት ላይ ያገኘሽ። ስለዚህ ሁለት እንቁላል፣ ሁለቱ አስኳሉ የወጣ ማለት ነው። 4 እንቁላል ግሪክ ዮገርት አይብ ጨምሪ። ነጭ አይብ የኛ አይብ አለ አይደል? የኛን አይብ በርከት አድርጊ። ለምሳሌ 200 ግራም አይብ ብትጨምሪ 20 ግራም አገኘሽ። 22 ግራም ፕሮቲን አገኘሽ። 22 የሰራናት 4 እንቁላል ኦልሞስት 46 ግራም ፕሮቲን በጠዋት አገኘሽ ማለት ነው። ያስፈልግሽ ኦልሞስት 125 ግራም ፕሮቲን ነው። አስቢ እንግዲህ እስከዛሬ ስትበይ የነበረውን ምግብ እስኪ አሁን ፊንክ አለ ለዚህ ከነልብሽ ገባሽ? ምግብ አምጪ እያለች ሰዎች የሚያስቃይሽ ምንም ነገር እየሰጠች ስላልሆነ ነው። ለዚህ ጋር እንጀራ ናቆስ እንጀራ ለዳቦ ናቆስ መብላት ያለብሽ በቂ የሆነ ነገር አልሰጠሽም። ምን ያርግሽ? በቂ ፕሮቲን ራስሽን እየጎዳሽ ነው ማለት ነው። እሱም ደግሞ ፐርሰናሊ ሞኒቶሪንግ ስታደርጊ በደንብ ኦፕሽኖችን ሰጥሻለሁ። ጠዋት ላይ ይሄን ካደረግሽ በኋላ ቀሪ ምግብሽን ወደ ከሰዓት አካባቢ አድርጊ። ቅድም ያልሽውን ቺክን ብረስት መጠኑን ከፍ አድርጊና ትገብ ብለሽ ብይ። ከጎን አትክልት አለ ለጊዜው እና አቮካዶ ይቆዩ ለጊዜው። ምግብሽን ስታበሽ ይሄ ብዙ ማንኪያ ወይ ደግሞ በማንኪያ እንኳን እኮ አለካ ወጥ ሰሩ በማንኪያ ትረካላችሁ። እንዳታስለኩ እንኳን ታችሁ አይደል የምናደርገው። ፋቱንም ቀንሺ ከምግብሽ ውስጥ ማብሰያ ዘይቱን ቀንሺ። ይሄን አድርጊ። ኤክሰርሳይዝን ጨምሪ። እመኒ በአጭር ጊዜ ውስጥ ታሪሆናል። ልጃለሽ እንዴ? እስካሁን የለኝም። በትዳር ስንት ጊዜ ሆናችሁ? 6 ወደ 7 እግዚአብሔር ይችላል። እኛ እንግዲህ ማድረግ የምንችለውን እናደርጋለን። እመኒን። አዲስ አበባ ነው የምትኖሪው? አዲስ አበባ። ስለዚህ ጆይን አድርጊ። ሲሪየስ ነው